ኢትዮጵያ በኢንዱስትሪ ዘርፍ ያላትን ሰፊ አቅም በመጠቀም ከውጭ የሚገቡ ምርቶችን በሀገር ውስጥ ለመተካትና የኢኮኖሚ መዋቅራዊ ሽግግርን ለማረጋገጥ የተጀመረ ስራ ነው የኢትዮጵያ ታምርት ንቅናቄ። ንቅናቄው በዋነኛነት የማምረት አቅምን በማሳደግ ነባር ኢንዱስትሪዎች በሙሉ አቅማቸው ማምረት እንዲችሉና የማምረት አቅምን ውስንነቶችን እንዲፈቱ ሲያስችል የሀገር ውስጥ አምራቾችን በማጠናከር የውጭ ምንዛሬ ወጪን በመቀነስና የንግድ ሚዛንን ማስተካከልም አስችሏል። ለእነዚህ ውጤቶች ደግሞ ባለፈው የ2018 በጀት ዓመት በአዲስ አበባ በኦሮሚያና በአማራ ክልሎች በሚገኙ አምራች ኢንዱስትሪዎች አበረታች ውጤት ተመዝግበዋል። በአምራች ኢንዱስትሪ ዘርፍ ግንዛቤ በማስጨበጥ በተለያዩ የአገልግሎት ዘርፍ ላይ ያሉት በሌላም ዘርፍ ላይ ያሉ አምራቾች ወይንም ነጋዴዎች ወደዚህ ወደ ማምረት ተግባር እንዲገቡ የማድረግ ስራዎች ተሰርቷል። በዚህም ከ280 በላይ አዲስ አምራች ኢንዱስትሪ ወደ ዘርፉ ተቀላቅሏል ማለት ነው። የአግሪካልቸሩ የአግሮ ኢንዱስትሪ ግብአት ስለሆነ ትልቅ ትስስር ነው ያለው። አቅራቢ ድርጅቶች አሉ፣ እነዚህ አምራች ድርጅቶችም አሉ፣ አቅራቢ ድርጅቶችም አሉ። ከዚህ በመነሳት በተለይ ከዚህም በፊት የነበሩ ማነቆችን በመፍታት ብዙ ኢንዱስትሪዎች ወደ ስራ ውስጥ የገቡበትና ሌሎች ተነሳሽነትንም የፈጠረበት ሁኔታ ነው ያለውና ትስስሩ እጅግ የተሻለ ነው ማለት ይቻላል። በኢንዱስትሪው ዘርፍ ላይ ተጨባጭ ስር ነቀል ለውጦችን በማምጣት የሀገሪቱን የማምረት አቅም ወደ አዲስ ምዕራፍ ሲያሸጋግር ንቅናቄው ፋብሪካዎችን ወደ ስራ እንዲመለሱ የሰው ኃይልን እንዲያሰባስቡና ምርታማነትን እንዲያሳድጉ በማድረግ ረገድ የአንበሳውን ድርሻ ተወጥቷል። በዚህም ከፍተኛ ኢንዱስትሪዎች አዲስ ስራ እንዲጀምሩ፣ ቀደም ሲል ስራ አቁመው የነበሩ ኢንዱስትሪዎች ደግሞ ዳግም ወደ ስራ እንዲመለሱም ሆኗል። ወደ 63 የሚደርሱ በተለያየ ምክንያት ስራ ቆመው የነበሩ አምራች ኢንዱስትሪዎች ፋብሪካዎችን ወደ ስራ መመለስ የተቻለበት በጀት ዓመት ነበረ። በደረጃ ሽግግር ከመካከለኛ ወደ ከፍተኛ እንዲደረግ እንሰራለን። ከዚህ አኳያም ቅዳችን 7 ኢንዱስትሪዎችን የደረጃ ሽግግር እናደርጋለን ብለን ያዝነው። ወደ 27 የሚሆን ኢንዱስትሪዎች ከመካከለኛ ወደ ከፍተኛ ሽግግርም ያደረጉበት ነበር ብሎ መውሰድ ይቻላል። እንደ ሀገርም ሞዴል ሊሆን የሚችል በገላንጉራ ላይ በሶስት ዘርፎች በተለይ በጨርቃጨርቅ ቆዳና ጨርቃጨርቅ፣ በእንጨትና ብረታ ብረት፣ በኬሚካልና ኮንስትራክሽን ግብዓት ዘርፍ ላይ ለአምራች ኢንዱስትሪዎች ቦታ የማመቻቸት ስራዎች ተሰርተዋል። በዚህም ከ65 በላይ የሚሆኑ አምራች ኢንዱስትሪዎች ወደዚህ ኢንዱስትሪ ፓርክ በመግባት ምርት ማምረት ጀምሯሉ ማለት ነው። ይህ ሁሉ ሲሆን የሀገር ውስጥ ምርቶች የገበያ ድርሻን ማሳደግና ከውጭ የሚገቡ ምርቶችን በሀገር ውስጥ የመተካት አቅሞችን ማሳደግ ተችሏል። በበጀት ዓመቱ ከጨርቃ ጨርቅ፣ ቆዳ፣ ምግብና መጠጥና የኬሚካል ኢንዱስትሪ ዘርፎች ለገቢ ምርቶች ይወጣ የነበረውን የውጭ ምንዛሬን በማዳን ተጨማሪ ገቢ ማስገኘት ተችሏል። 2018 በጀት ዓመት ከአምራች ኢንዱስትሪ ዘርፍ ከ600 ሚሊዮን የአሜሪካን ዶላር በላይ ኤክስፖርት ተደርጓል። አምራች ኢንዱስትሪ ዘርፍ 600 ሚሊዮን የአሜሪካን ዶላር በላይ ኤክስፖርት ቢደረግም እኛ ትኩረት አድርገን ክትትል የምናደርግባቸው ኢንዱስትሪዎች በተለይም ከጨርቅ፣ ከቆዳ፣ ከምግብና መጠጥ፣ ከማኑፋክቸሪንግ ቴክኖሎጂ እና ከኬሚካል ኢንዱስትሪዎች ከእቅድ በላይ ከ484 ሚሊዮን የአሜሪካን ዶላር በላይ ተሳክቷል። ለዚህም ውጤት ከቦታና ከፋይናንስ ድጋፍ ባለፈ የጥሬ ዕቃ አቅርቦትን ማሻሻል፣ የቴክኖሎጂ ሽግግርን መደገፍና የገበያ ትስስርን መፍጠርን የመሳሰሉ ሁለገብ ድጋፎች ለአምራች ኢንዱስትሪዎች ምቹ ተደርገዋል። ከቀረጥ ነጻ ማሽነሪዎችን እንዲያስገቡ፣ መሬት እንዲያገኙ፣ የገበያ ትስስር እንዲፈጠርላቸው በማድረጉ ድጋፍና ክትትልን በማድረግ የፋይናንስ በተለይ ከፋይናንስ ጋር ያላቸውን ችግሮች ከባንኮች ጋር በመፍታት እነዚህ ነገሮች በተለይ ንግዳቸውን ኢንቨስትመንታቸውን የተሳለጠ እንዲያደርግ ያደረግንበት ሁኔታ ነው ያለውና በዚህ ነው በአብዛኛው በኢምፖርት ሰብስቲቱሽን ላይ እየሰሩ ያሉት ሁኔታ ማለት ነው። ከ60 በላይ ለሚሆኑ አምራች ኢንዱስትሪዎች በተለይ መሬት የማቅረብ ለከፍተኛ አምራቾች እንዲሁም ደግሞ ከ450 በላይ አምራቾች ደግሞ ሼድ የማመቻቸት ወይም የስራ ቦታ የማመቻቸት ስራዎች ተሰርቷል ማለት ነው በአጠቃላይ። ስለዚህ ይሄ ለዘርፉ የሰጠነው ትኩረት ያሳያል።